ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? በሌላ ቪዲዮ ተመልሻለሁ። ሀይሚዬ እንግዲህ በቤቷ መግቢያ ሰርታ መታለች። ዋና የመጣችበት ምክንያት ደግሞ ሌዳ ኢንስታግራም ላይ ከኔና ከብሩክ ህይወት ውጭ ብላ ጻፈችልኝ እና በጣም ብዙ የማይሆን ነገሮችን እየተናገረችኝ ነበረ እና ያው ብሩኬ ጠርቶኝ ነው የሄድኩትኝ። በዛም እንግዲህ ተናዳለች ይመስለኛል፣ ቀንታ ነው። ያን ነገር ደግሞ እኔ ላስረዳት ነው የመጣሁትኝ። እኔ ከህይወታቸው ወጥቻለሁ። ስለዚህ ጠርቶኝ ነው የሄድኩትኝ እና እንደዚህ እንድትለኝ አልፈልግም። እሱን ነገር በደንብ ላስረዳት እና ለእናንተም እንግዲህ ትናንት በደንብ ስላላስተዋወቅኳችሁ ቅዱስን በደንብ ላስተዋወቃችሁ ነው። ከዚህ በኋላ ከቅዱስ ጋር በአሪፍ ቪዲዮዎች እንመጣላችኋለን ስትል እንግዲህ ተናግራለች። በነገራችን ላይ ውድ ቤተሰቦች ብሽሽቅ ነው የያዙት። አይታችሁ ከሆነ ቅዱስ ከመጣ በኋላ ሀይሚ የሆነ ነገር ስትለው ራሱ ያን ነገር ለመናገር አልፈለገም። ስለዚህ ቅዱስ የመጣው ሀይሚዬ በቃ ብሩኬ ሊዳን ይዞ ስለመጣ ሀይሚም እንግዲህ ከቅዱስ ጋር መታ ብሩኬ ጋር ለመበሻሸቅ እንጂ ከቅዱስና ሀይሚ እንደተረዳ ነው። ከቅዱስም ከሀይሚም በተለይም ከቅዱስ ማለት ነው ምንም አይነት ነገር በመካከላቸው ሀይሚና ቅዱስ የለም። ያው ለብሽሽቅ ነው። ምን አለፋችሁ ባጭሩ ስነግራችሁ ማለት ነው። እና እንግዲህ ያው ብሩኬ ትናንትና ነገሮችን ለመጨረስ ለማብቃት ነበረ ብቻውን የመጣው። ግን ደግሞ ያው አጋጣሚ ሆኖ ሀይሚዬ ደግሞ ቅዱስን ይዛ ስትመጣ ያው ነገሮች እንግዲህ የብሽሽቅ ነው የሆኑት። በእርግጥ ቅዱስን ብሏል። በቃ ብሽሽቅ ነው ያዝነው ማለት ነው አለመጨረሻ ላይ እና ቅዱስ ሀይሚና ብሩክ ተነጋግረው ቢስማሙ ቢያስታርቃቸው ደስ ይለዋል። እንዳያችሁት ቪዲዮውን ልብ ብላችሁ አይታችሁ ከሆነ ከመጀመሪያ ጀምራችሁ በቃ ማናገርም ካለባችሁ መነጋገርም ካለባችሁ ራሳችሁ ተነጋግራችሁ መፍታት ነው ያለባችሁ። ሌላ ሰው መግባት የለበትም እና ወደ ሰላም እንድትመጡ ሰላም እንድትፈጥሩ ማድረግ ነው እኔ የምፈልገው ነው ያለው። እና አሁንም ቢሆን በቃ ሀይሚዬም 2 ቀን ይዘሽው መተሻል ቅዱስን፣ ሌዳም 2 ቀን ነው፣ 3ኛ ቀኗ ነው። በቃ ይበቃችኋል። ከአሁን በኋላ ወደ ሰላማችሁ ተመለሱ። እና ቅድም አንድ እህታችን ስትል ነበረ ብሽሽቅ እንደዚህ በመሀል በበዛ ቁጥር ውስጣቸው ላይ ቅራኔ ወይ ደግሞ መጥፎ ቃል ተነጋግረው ከልባቸው የማይጠፋ ጠባሳ ሊቀር ይችላል። ነገ ያኔ እኮ እንደዚህ ብለሽኝ፣ ያኔ እኮ እንደዚህ ብለኸኝ የሚባል ነገር ልባቸው ላይ ጠባሳ ጥሎባቸው ሊያልፍ ይችላል። እና ይህ ብሽሽቁ ቢበቃ እያለች ነበር አንድ ትልቅ እናታችን ማለት ነው። እና ላይቭ ቲክቶክ ላይ ከነቢኔ ጋር ገብታ እና እውነት ነው። በቃ ከዚህ በኋላ ይበቃል ማለት እጅጅ አለ ማለት ከ1 ወር በላይ የሄደ ስራ ነው። በጣም ነው እጅጅ አለው። በቃ ይበቃችኋል። ወደ ሰላማችሁ ተመለሱ። ብትመለሱ ነው የሚሻላችሁ። እና እንግዲህ ብሩኬም ከመጣ በኋላ እንዳያችሁት በቃ የነበረው ነገር ጭቅጭቅ ነው። እንዳያችሁት ነው ሲመላለሱ የነበረውን ነገር እና ሊዳም እንግዲህ ዛሬ ትንሽ ስሬስ ሆና ስትናገር ነበረ። ከዚህ በኋላ ከኔና ከብሩኬ ህይወት ውጪ የብሩኬ ቦርሳ ናት ያልሽው ነገር በጣም አናዶኛል። እኔ ቦርሳው አይደለሁም። አንቺ ከዚህ በፊት ቦርሳው ከሆንሽ አላቅም። እኔ ግን ቦርሳው አይደለሁም ወይ ደግሞ ቦርሳዬ አይደለም። እንደዚህ የምትይውን ነገር ማስተካከል ወይ ደግሞ ማቆም አለብሽ እያለች ነበር ሊንዳም ማለት ነው። እንግዲህ ቦርሳ ስለተባለች ያው በጣም ተናዳለች ማለት ነው። በነገራችን ላይ ሀይሚዬ ቦርሳዎች የምትይው ነገር ነው እልህ አስገብቶት ሊዳንም ይዞ የመጡና እባክሽ የኔ ቅመም በቃ ተይ ይሄ እንደዚህ አይነት ነገሩን በእርግጥ ቅዱስም ብሏታል። ተይ እንደዚህ አትበይ፣ ቦርሳዎቹ ምናምን የሚባሉት ነገሮች ይቅሩ ብሏል። እውነቱን ነው። ትክክለኛ ጓደኛ ከጎናችሁ ሲሆን ትክክለኛ ነገር ነው የሚመክረው እና በዚህ አጋጣሚ ቅዱስ እናመሰግናለን። ብዙ ነገሮችን እየተከላከለ ነበር አይታችሁት ከሆነ ልብ ብላችሁ ማለት ነው። እና ተይ ቦርሳ አትበይ እንደዚህ ማለቱ ይቅርና ምናምን እያለ ነበረ ማለት ነው። እና በቅዱስም ተናዳችሁ ቅዱስን የምዘቀዝቁ ምናምን ልጆች በቃ ሌላ ነገር አይደለም። እነሱን ለማስማማት የመጣ አይነት ልጅ ነው እንዳየነው ካወራውም ነገር አንፃር ማለት ነው። እና ያው ከሀይሚና ብሩኬ መቼም አይለያዩም። በመካከላቸው ማንም ሰው ጣልቃ ለስራ ሊገባ ይችላል። ሪሊ ህይወታቸው ግን ውስጥ ግን ማንም ሰው አይገባም። ያው ወጣቶች ናቸው፣ ልጆች ናቸው እንደምታዋቸው እልህ ውስጥ ተገባብተው እንግዲህ በልህ ነው ሁሉንም ነገር እያካሄዱት ያሉት እና ያልህ ደግሞ ይብቃችሁ፣ ነጋችሁን እንዳያበላሸው እያልን በጣም ብዙዎቻችን እየመከርናቸው ነው የሚሰሙን ከሆነ ማለት ነው። እና አንዳንዴ ተመሳሳይ ኤጅ ላይ ስትሆኑ በጣም ከባድ ነው። የምሬን ነው የምላችሁ። ሀይሜና ብሩኬ ይመስለኛል በ1 አመት ወይ ግፋ ቢል 1 አመት ከምናምን መሰለኝ የሚበላለጡት ወይ 2 አመት ወይ 1 አመት ከምናምን እና
ተመሳሳይ ኤጅ ላይ ናቸው ሁለቱም። በቃ የአቬሬጅ የሚባል እድሜ ላይ ናቸው እና እልህ ውስጥ በቃ አለ አይደለ አልሸነፍ ባይነት ነው ሁለታቸውም ጋር እያየን ያለ ነው እንጂ አንደኛው በእድሜ ተለቅ ያለ ቢሆን ኑሮ እስከዛሬ ያው ተለቅ ያለው ሰው ነገሮችን በማስተዋል አልፎ ነገሮችን ያበርድ ነበር ብዬ አስባለሁ። ግን ደግሞ አንዳንዴ ተመሳሳይ ኤጅ ላይ ስትሆኑ በጣም ከባድ ነው። የምር ነው ብላችሁ እና እባካችሁ ይብቃችሁ። በቃ የምር በቃችሁ። ተመልካችሁም ተጨነቀ እና እስኪ ብቻችሁን ተገናኝታችሁ አውሩ። በቃ ማለት ቅዱስም እስኪ ሀይሚን ለመምከር ሞክር። ብቻሽን አግኙና አውሪው በላት። ብሩኬ ማነሽ ሊንዳየም ብቻህን አግኛትና አውራት በይው ማለት ነው። እና እስኪ ብቻቸውን እድል ስጧቸው። ቅድም ሀይሚዬ እድል ራሱ አልሰጠችኝም ብቻውን አግኝቼ እንዳወራው ነው ያለችው። እና እስኪ እድል ስጧቸውና ብቻቸውን ያውሩ። እና ብቻ ከባድ ነው። ትናንት ብቻውን ቢመጣም ግን ደግሞ አርፍዷል መሰለኝ ብሩኬ። ያው ሌላ ነገር ነው የተፈጠረው። አሁንም ቢሆን አንዳችሁ ለስለስ በሉና ነገሮችን ለማስተካከል ሞክሩ። እኔ አሁንም ቢሆን ብሩኬ አንተ እስኪ ነገሮችን አብርዳቸው። በቃ አንተ አብርዳቸው። ምክንያቱም እንደዛ ልልህ የቻልኩት ጅማሬው በአንተ ስለሆነ የሁሉ ነገር እንትን ያለው ያው በዛች ፕራንክ ምክንያት ማለት ነው። ከዛ ልህ ተነስታ ነው ሀይሚ እንግዲህ እዚህ ድረስ የደረሰችው እና ያቺ የጅማሬዋ ያንተ ጥፋት ስለሆነች እስኪ አንተ አቀዝቅዘውና አንተ ብረድ። በቃ ጅማሬዋ ያንተ ጥፋት ስለሆነች እንጂ ሀይሚም አላጠፋችም አይደለም። ብዙ ነገሮች ተናግራለች። በብዙ ነገር ውስጥ አልፋችኋል። አንተም እያጠፋህ እሷም እያጠፋች ምናምን ነገር እና ግን ደግሞ መነሻ የጥፋቱ መነሻ ስለሆንክ እስኪ አንተ አብርደው። መጨረሻውን ደግሞ አንተ ሰላም ፍጠር ብሩኬ። በእርግጥ ትናንት ሰላም ለመፍጠር ሞክረሃል፣ አልተሳካልህም። ግን ደግሞ ሌላ ቻንስ፣ ሌላ እድል ሞክር። በቃ ሊዳየን ከአጠገብህ ዘወር አድርጋትና ያኔ ሀይሚም ቅዱስን ካጠገቧ ዘወር ታደርገዋለች። በእርግጥ ከነ ቅዱስ ጋር ያለው ነገር በቃ አላ እናንተ እንድትግባቡና እናንተ እንትን እንድትችሉ አይነት ነገር ነው ያለው። ሌላ አይነት ነገር ምንም የሚያንጸባርቅ ነገር የለም። በጣም የተረጋጋ ልጅ ነው። በጣም ሰላማዊ ልጅ ነው። ለቃላቱ ቁጥብ የሆነ ልጅ ነው። የምሬ ነው የምላችሁ። ከሱ እንኳን አይደለም ከሱ አንደበት ራሱ መጥፎ ቃል ሲወጣ እያስቆማት ነበር፣ ካያችሁት ማለት ነው። ታይ ሁሉ ሲላት ነበር። ታይ ሊዳን ምናምን ስትናገራት ራሱ ታይ እያላት ነበር። እና እስማም ደስ ይላል። ግን አንዳንድ ሰው እንደዚህ እኔ ከሩታዬ ምን እወዳለሁ መሰላችሁ? ሁሌ ነው የምለው፣ በጣም ሰዎችን ታዳምጣለች። የፈለጋችሁትን እስከምታወሩ ድረስ በመካከል ራሱ ጣልቃ አትገባም። በቃ በጣም ጊዜ ሰጥታ ነው የምታዳምጣችሁ። ከዛ በኋላ ደግሞ እንድታዳምጧት ትፈልጋለች፣ ጣልቃ ሳትገቡ ማለት ነው። እና ቅዱስም የተረጋጋ ልጅ ነው፣ በጣም የተረጋጋ ማለት ነው።